አንገታችን ሰውነታችንና ጭንቅላታችንን አንድ ላይ አድርገውታል። የኛ እነዚህን ነገር ፕሮሰስ ማድረግ ይችላል። ለጊዜው ለመናገር ለፖለቲካ ጥቅም ለመናገር ግን የሚገቡበት አዘቅት የሚደርሱበት ውድቅት እኚህ ሰውዬ የሚደርሱበት ውድቅት ይሄ ነው እስከዛ ድረስ የሚሄዱ ናቸው። ስምምነቱ በሁለቱ አካላት መካከል የተደረገ ነው እንጂ በግለሰቦች መካከል ያልተደረገም ብለን እንመን። እንደዛ ካልሆነ በሁለቱ ተቋማት መካከል የተደረገ ካልሆነ ግን ሲያታልሉን ነው የኖሩት። ለመፈረምም አልፈለጉም። ጠቅላይ ሚኒስትሩም የሉበትም፣ ህወሓትም የለበትም። የልጅ ጨዋታ ነበረ ስንጫወት ነው የነበረው ብለን እንተው። ሌላ በዛ ላይ ጠቀስ አድርገህ ጥያቄ ልጠይቅ እንችላለን። ግን ለፕሪቶሪያ ጉዳይ ላይ እንደዚህ አይነት ከህግ ውጭ የሆነ ከእሳቸው አይነት ቦታ ላይ ከተቀመጠ ሰው የማይጠበቅ ተራ የዱርዬ ንግግር የልጅ ጨዋታ ምልክት ነው የተናገሩት በዚህ ጉዳይ ላይ። በጣም አመሰግናለሁ ፕሮፌሰር። ካለን ጊዜ አንጻር ሌሎች ጉዳዮች እንለም። የኤርትራ መንግስትና ኤርትራን የገለጹበት አንደበት የሰሞኑ የጀነራሎችም የጠቅላይ ሚኒስትሩ ንግግር ትንሽ ነካ ብታደርግልኝ። የህዝብ ቁጥር የኢትዮጵያ ጀነራሎች ፊልድ ማርሻሉ ጀምሮ 2 ሚሊዮን ነው የኤርትራ ህዝብ። እኛ 200 ሚሊዮን እንሆናለን በቅርቡ። እነሱ እዛው 2 ሚሊዮን ላይ ስታክ ያደርጋሉ። ከ5 ዓመት በኋላ ግን 200 እንሞላለን። እነሱ እዛው ይቆያሉ። 2 ሚሊዮን ግን ለ200 ሚሊዮን እንዴት ሊዘጋ ይችላል የሚለው ቋንቋ ነበር። ከትላንት ወዲያም ትልቅ ነች ኢትዮጵያ፣ በየአመቱ ኤርትራን የሚያክል እንወልዳለን፣ ኤርትራ 3 ሚሊዮን በየአመቱ እንወልዳለን፣ ኤርትራን ያክል እንወልዳለን ብሎ የተጠቀመበት አናሎጂም አለ። አጠቃላይ ኤርትራ ላይ የዘመተበት ኤርትራ ምንድነው እነዚህ ያው የሚለው ህወሓት ፋኖ ኦላ ምናምን ማለት ነው። እነዚህ አላኪዎች የሚላቸው ምንድነው? ምን ትምህርት ይቀስማሉ ከኤርትራ መንግስት? ያው ህገ መንግስት የላቸው፣ ወጣት የለ፣ ፓርቲ የለ፣ ተስፋ የለው ጋር ምን ተሞክሮ ይዘው ለመምጣት ነው እዛ የሚሄዱት አለ። ያው በትግራይ ጦርነትም የተጣላንበት የፕሪቶሪያ ጉዳይ የትግራይ ህዝብና ፓርቲውን ጨርሰው የምስራቅ አፍሪካ የቀጠናው ጠንቅ ስለሆነ ይሄን ካልጨረስን አለ አይ አንጨርስም ይሄማ ህዝባችን ነው ብለን በዛ ነው ወደ ፕሪቶሪያ በፕሪቶሪያ ምክንያት የተጣላ ነው ማለት በትግራይ ህዝብ ለትግራይ ህዝብ ብዬ የተጣላሁት ብሎ የገለጸበት ነገሮች አሉ። ከትግራይ ጋር ያው ጽምዶ የሚለው ጭምር ትንሽ ለማድረግ ሊሆን ይችላል ኢንቴንሽኑ። ግን እስቲ ፕሮፌሰር ይሄን ሁላ እኔና እሱ ስንደመር ያለበት ኤርትራ ባትኖር ኖሮ ምን ይወጣን ነበር ባለበት ጊዜ ባጭር ጊዜ ለእንደዚህ አይነት ልክ ማቃት ኤርትራ አስመራን ያልሄደ የሚመስል የሄደበት የተገለበጠበት ሁኔታዎች እስቲ ትንሽ እንበልበት። እዚህ ጉዳይ ወደ ሌላ ጉዳይ አለኝ፣ ግን ይሄን አስቀድም። ይሄ እንግዲህ ከወደብ ጋር ያይዞ ነው የተናገረው። እስቲ አሁን መጨረሻ ላይ ያልከውን ነገር እንውሰደው፣ ምክንያቱም ስለ ሰውየው ስብዕና ነው የሚያሳየው። አሁን የተነጋገርነው የፕሪቶሪያ ስምምነት የግለሰቦች ስምምነት ነው ብለውታል። ስለዚህ በተቋማት መካከል የተደረገ ስላልሆነ ዋጋ የለውም። ነገር ግን ኤርትራ የተጣላቸው ከኢትዮጵያ ጋር ግለሰቦች በደረሱበት ስምምነት ነው ወደ ማለት ይወስደናል አይደለም እንዴ? ሁለት ሰዎች በቃ በራሳቸው እዛ ፕሪቶሪያ ሲገናኙ ጠጥተውም ይሁን ሰክረውም ይሁን እዛ ሲገናኙ ሰው መሆናቸውን አውቀውም ይሁን እነሱ የደረሱበት ስምምነት ነው ብለህ እንደዛ ዝቅ ካደረግከው በኋላ ደግሞ በ2 ደቂቃ በላይ አንስተህ ደግሞ ኤርትራ ከኛ ጋር የተጣላቸው በዛው ስምምነት ምክንያት ነው የሚለው። እዛው በሁለቱ መሀል አልተደረገም። ለማንኛውም እዛው ፓርላማ ላይ ቁጭ ብለው ነው ኤርትራን ሲያመሰግኑ የነበሩት እሳቸው። እዛው ፓርላማ ላይ ቁጭ ብለው ኤርትራን እናመሰግናለን፣ የኤርትራ ህዝብን እናመሰግናለን፣ ባለውለታችን ናቸው። ጀነራሎቹ ደግሞ ሺህ ከፍለናል፣ በደም የተሳሰርን ከእንግዲህ አንድ ላይ ነው የምንሆነው ሲሉ የነበሩት ናቸው። አሁን ወደ ዞሮ ደግሞ ኤርትራ የታሪካዊ ጠላታችን ናት የሚለው ታሪካዊ ጠላታችን ናት ነው የሚለው። ያ ታሪክ ከየት እንደሚጀምር እኔ አላውቅም። ስለ ግብፅ ሜቢ ልትል ትችላለህ። ኤርትራ ግን አገር መሆኗ እንኳ ቅርብ ስለሆነ እሱ ነው ታሪካዊ ጠላታችን ናት የሚሉት። ወይም ኤርትራውያን ለነፃነታቸው ሲዋጉ የነበረውን የ30 ዓመት ተጋድሎም እሱንም ለማሳነስ ከሆነ
ብዙ ኢትዮጵያውያን እንደሚያደርጉት እኔ አላደርግም። እንደዛ ከሆነ ለማሳነስ አልተደረገም ለማለት ይህንን ታሪክን ለማንሻፈፍ ለገዛ ራሳቸው ጥቅም ለጦርነታቸው እንዲበጃቸው የሚያደርጉት ነው። አሁን ይሄ የቺፍ ኦፍ ስታፍ የምትለው አሁን የጠቀስከው ያለው ነገር አለ። ይህ ቺፍ ኦፍ ስታፍ የሚባለው የማርሻል ብርሃኑ ማዋጊያው አለ ማነው ስሙ የብልጽግና ፕሬዚደንት ከዚህ በፊት ሲያመሰግነው ድል ቁርሱ ነው ምናምን ብሎ ሲያመሰግነው የማዋጊያውን ሁለት ቦታ አድርጎ ነበር ሲያደርግ የነበረው አለ። አንዱን በአማራ ክልል ውስጥ አድርጎ አንዱን በኤርትራ አድርጎ አስመራ ላይ ሆኖ ነው ሲያዋጋ የነበረው። ይህ ራሱ ይሄ ሰውዬ ይሄ ማርሻል ያልከው አስመራ ላይ ማዘዣ ጣቢያውን አድርጎ መልሶ ትግራይን ሲወጋ ነው የነበረው። ከዛ በኋላ አስመራን ምን አድርግ ልትለው ነው? አንተው ራስህ ከአስመራ በኩል ሆነ ስትወጋ የነበርከው። ማርሻሉን ነው የምለው። እዛ ማዘዣህን አድርገህ ወታደሮችን በአውሮፕላን አጓጉዘ በኤርትራ በኩል ስትወጋ የነበርከው አንተ ራስህ ነህ። ከረሳኸው ላስታውስህ። ከዛ ደግሞ አሸነፍን ብለህ እንደዛ በአዲስ አበባ ላይ በተደረገ ስብሰባ ላይ ይሄው ራሱ ሰውዬ ነው በከፍተኛ እርካታ ስንትና ስንት ሰው ከገደለ በኋላ አሁን ደብረጽዮንና ማን እንዳሉ ፍለጋ ላይ ነው እንጂ ያለ ነው ጨርሰናል። ስንትና ስንት ሰው ከገደለ በኋላ እርካታው ትዝ ይላል። በምን እርካታ በወገኖቻቸው ላይ አይደረስ በወገኖች። አሁን ቅርብ ጊዜ ደግሞ ትግራይ ሂዱ አንፈልጋቸውም፣ ለምን ኢትዮጵያው አይደላችሁም እና ሂዱ የሚለው ሰውዬ ኢትዮጵያ ተጎድታለችና ከኤርትራ ላይ ደግሞ መሬት መቀማት አለብን ብሎ ይናገራል። አሁን ስለነዚህ አይነት ሰዎች ትናንት ስለተናገሩት ነገር ትዝ የማይላቸው አሁን ተናግሮ በሁለት ደቂቃ ላይ ስለተናገረው ነገር ትዝ ስለማይለው የብልጽግና ፕሬዚደንት በየጊዜው የተናገረውን የማያውቅ የጦር አዛዥ ማርሻል የተናገረውን የማያውቅ የማያስታውስ እኔ ከእውቀትም ከእውነትም ከስብዕናም ፈጽመው የነጹና የተለዩ ሰዎች የሚናገሩት ነገር ላይ ምን ሀሳብ ልስጥህ? ምን ሀሳብ ልስጥህ? እንደዚህ አይነት ሰዎች ላይ የምሰጥ ሀሳብ ኢትዮጵያ እየተዳደረችው ያለችው በእንደዚህ አይነት ሰዎች ነው። በኢትዮጵያ ውስጥ የኢኮኖሚ መጎሳቆል የመጣው በኢትዮጵያ ውስጥ ሞት እንደ ጨው የረከሰበት የሰው ልጅ ህይወት ከእንስሳ በታች ከአትክልት በታች የሰው ልጅ ህይወት ከአትክልት ከምንድነው ይሄ ከዘንባባ በታች የሆነበት ለዚህ ነው ለሀገር ጉዳይ ግድ የሌላቸው ለራሳቸው ብቻ የሚያስቡ ነገር ግን ስትራቴጂም ታክቲክም የሌላቸው ህግና የሞራልን ልዕልና የማያውቁ ሰዎች ስለሆኑ ነው ችግር። ይህንን ግልጽ አድርገው ራሳቸው ስለሚነግሩ ነው የምለው። ከዛ ጋር ያያይዘው ስለ ወደብም ስለ ጦርነትም ስለ ምዕራብ ትግራይም ተናግረዋል። ከዛ በኋላ የእሳቸው አማካሪ የሆኑት የቀድሞ የትግራይ ክልል ፕሬዚደንትም ሄደው ጉብኝት አድርገዋል። ግን ስለ ኤርትራ ስለ ወደብ እናመጣለን ብለው ተናግረዋል። ግን የጠየቀኝ አንድ ነገር በል አይደል ያልከኝ በዚህ ጉዳይ ላይ ይሄንን ነው የሚያሳዝን ነገር ኢትዮጵያ በእነዚህ አይነት ሰዎች እየተመራች ነው የሚለው ነው። ፕሮፌሰር ወደ ቀይ ባህር ጉዳይ ነካክተዋል። ግን ወደ ቀይ ባህር ጉዳይ ብዙ ጊዜ የምትናገረው ሰሞኑን በማስረጃ መከራከር የሚፈልግ ካለ ኤርትራ ኢትዮጵያ ስንት ዓመት ነው የወደብ አገልግሎት የቀይ ባህር ባለቤት የነበረችው? ስንት ዓመት ነው? ከቀይ ባህር ከተነጠለች ስንት ዓመት ሆኗት? አሁን በወያኔ ዘመን ነው የሚሉ ወገኖችም አሉ። ያው አንተም ሌሎችም ሲናገሩት የሻዕቢያ ተላላኪ ወያኔ ነው፣ አብይ ስለምትቃወም ነው፣ የኢትዮጵያ ጸረ ኢትዮጵያ ስለምትሆኑ ነው ምናምን የሚሉ ሰሞኑ ሪፖርተር ላይ አይቶ ይሆናል ብዬ እገምታለሁ። የዶክተር ፍስሐ አስፋው ታውቃቸዋለህ። ለሌሎችም ያው በደንብ አድርገህ ብትገልጻቸው አቋማቸው ገልጿል ማለት ፋክት ብለው ያስቀመጡት ታሪክን ለተመልካቹን ጋብዝና በሱ ላይ ተንተርሼ አንድ ጥያቄ ያለኝ። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት
የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው። ንጉሱ ግርማዊ ቀዳማዊ ኃይለ ሥላሴ ኤርትራን ከእናት ሀገሯ ብለው ባዋሃዱበት ጊዜ 2 በር ነበረን። ኦኬ፣ ያ በር ደግሞ ሰላም አልነበረም። በጃንሆም ጊዜ ቢሆን ኤርትራኖቹ ይዋጋሉ። በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። እና ብዙ አለው አሁን ኖ እኛ ወያኔ ነው ያለ ኢትዮጵያ ሕዝብ ፈቃድ ኢትዮጵያ ሬፈረንደም ኖ አይሰራም። ያ ብለኔ ነው የምልህ። ኢትዮጵያ የባህር በር ከፈለግን ጥሩ ሶሉሽን ምንድነው? ምጽዋን ነው የምንፈልገው፣ አሰብን ነው የምንፈልገው። መደራደር፣ መጠየቅ፣ ዲፕሎማሲ በኃይል ሳይሆን በፍቅር በመግባባት በጥሩ ዲፕሎማሲ ጅቡቲን ስንጠቀምበት እንደነበረ አሁንም ምጽዋ አሰብን ልንጠቀምበት እንችላለን ባይ ነው። ጥሩ ዲፕሎማሲ። የነሱ ፕሪኮንዲሽን አለ። አንተ ደግሞ የራስን ፕሪኮንዲሽን ይዘህ ቁጭ ብለህ መወያየት ነው እንጂ በአካኪ ዘራፍ አይሆንም። እኔ አሁን ብዙዎች አለው ባህር በር ያስፈልገናል፣ ይሄን መሆን አለበት። ይሄ ሊሆን አይችልም። ይሄ ፉከራ፣ አካኪ ዘራፍ ሊሰራ አይችልም። ፕሮፌሰር የዶክተር ፍስሐ እንግዲህ አካኪ ዘራፍ ሊሰራ አይችልም። ያው በሱ ያው ትንታኔው ስለሰማው ለተመልካቾችም ከሰሞኑ ያለው 1000%፣ 1,000,000% ቀይ ባህር አይቀርም። አሜሪካ፣ እንግሊዝ፣ አውሮፓ ህብረት፣ አፍሪካ ህብረት፣ ራሽያ፣ ቻይና አድምጡ፣ በሰላም የማይሰጡን ከሆነ እኛ አታዘናጉን፣ እናደራድራችሁ እያላችሁ ጊዜያችን አትፍጁ፣ እንገባለን በኃይል ወደ ሚሊተሪ ሶሉሽን እንሄዳለን የሚለው ፓርላማ ላይ የተናገረው ይሄ ዶክተር ፍስሐ ደግሞ ማንነታቸውን ትንሽ ገለጽ ብታደርግ ለተመልካቾችም እስቲ ወደ ጦርነት የሚያመራ ይመስላል ሁኔታ በሚለው ትንሽ ትላካልናል። ፕሮፌሰር ሳምራይዝ አድርጎ ይሄን በማን ጊዜ ነው የምናወራው? አብይ ነው፣ በአብይ ጊዜ። ምክንያቱም አሁን እኚህ የተናገሩት ዶክተር ፍስሐ ሰው በነበሩበት ጊዜ በደርግ እንኳን የሚመራበት ጊዜ ላይ አያመላሃለሁ እሳቸውን አሁን በተናገሩት መሰረት ነው። አሁን ብዙ የደርግ ጊዜ ሰዎች በኢትዮጵያ እንትን ላይ ይመጣሉ። ኢትዮጵያ ብዙ ናፍቆት አላት ወደ ደርግ ጊዜ እንኳን ለመመለስ ይመስለኛል። እነሱ የሚጠሉት ወያኔ፣ በነገራችን ላይ እነሱ ምጥላ ወያኔን የሚሉት እና እነዚህ የደርግ ባለስልጣኖች ወንጀለኞቹ የደርግ አባላት የነበሩት ሰዎች ዛሬ እነሱ እውነተኛ ሆነው ወያኔ ግን ውሸተኛ ነው የሚባለው ነገር ወያኔ ግን ጠላት ነው። እነ ብርሃኑ ባዬ ማነው ስሙ ይሄ የደርግ መጨረሻዎች ወርሳ የነበረው የአየር ኃይሉ ሰውዬ እነሱ እውነተኞች ሆነው ወያኔዎች ይኸውልህ ያን ጊዜ እኮ መጨረሻ ላይ እነዚህ ሰዎች ለፍርድ ይቅረቡ ያለች ወያኔ ናት። በአፄ ኃይለ ሥላሴ ጊዜ ደርግ የአፄ ኃይለ ሥላሴን ታላላቅ ሰዎች ለኢትዮጵያ ብዙ ሰዎችን ረሸነ እንዳለ ለማነው የደርግ ባለስልጣኖች ላስታውሳችሁ፣ ለደርጉ ባለስልጣኖች አሁንም በህይወት ላላቸው ወደ ፍርድ ቅረቡ ወያኔ ባይላችሁ ኖሮ የኢትዮጵያ ህዝብ ራሱ በጣጥሶ ይጥላችሁ ነበር። በዛን ጊዜ በህይወት ያኖራቸው ወያኔ ነው ለማለት ነው። ደርጎችን በህይወት እንዲኖሩ ያደረገው ወያኔ ነው። ለምን? ለፍርድ እንዲቀርቡ፣ ፍርድ ቤት እንዲከራከሩ፣ የእስር ጊዜያቸውን ፈጽመው እንዲፈቱ ያደረገችው ወያኔ ናት። ፕሮቴክሽን ሰጥቷቸዋል። አስሯቸው፣ ይዟቸው፣ ጠብቋቸው የአርጀንቲና ምናምን ሁሉ መጥቶ ፕሮሲኪዩትድ ሆነው ነው የእስር ጊዜያቸውን ፈጽመው ከዛ በኋላ በሽምግልና ደግሞ ተፈተው ነው አሁን ወጥተው የሚለፋደዱት የሚናገሩት። በህይወት መኖር አይችሉም ነበር።
በህይወት መኖር የማይችሉ ሰዎች ናቸው ዛሬ ወጥተው እነሱ ስለ እውቀትና ስለ እውነት የሚነግሩ። ከነሱ ግን እንደዚህ አይነቱ እንደዚህ ሰዎች ግን ልለያቸው ይችላሉ። እንደ ዶክተር ፍስሐ አይነቶቹ ፕሮፌሽናልስ ናቸው። ብሔረሰቦች ኢንስቲትዩት ውስጥ የነበሩ የውጭ ጉዳይ ሰራተኛ ነው የነበሩት። ኢቨን ፋሲካ ሲደልል በኢኮኖሚ ጉዳይ ላይ የነበሩት ሲናገሩ ስማቸው እውነት የሚናገሩ ናቸው። ወይም የህራር ቅታ ፕሮፌሽናል የደርግ ጊዜ የብሔረሰቦች ኢንስቲትዩት እነዚህ ሰዎች እውነት ነው የሚናገሩት። ለመሸበብ አይደለም፣ እውነት ይናገራሉ። ያ እውነት ደግሞ አንዳንድ ጊዜ ያመሃል እውነትን ስለሚናገሩ እውነት ሁልጊዜም ፔይንፉል ስለሆነ እኚህ ሰውዬ የሚናገሩት ለኢትዮጵያ ለብዙ ኢትዮጵያውያን እንደ ፔይን ልትቆጥረው ትችላለህ። ነገር ግን እውነት ነው የሚናገሩት። እኛ ፍስሐ አስፋው በወደብ ጉዳይ ላይ የተናገሩት ስለ እውነት ነው። ይህም ስለሆነ የነበረው ሌሎችም ሲሉት ነው የነበረው። አሁንም ዲክሌር እናድርግ በዚህ ላይ እንደ ኢትዮጵያውያን ነው የምናስበው። ለኢትዮጵያ የሚሻለው የቱ ነው? ለኢትዮጵያ ወደብ የራሷ ወደብ ይሁን የባህር በር ይሁን የባህር ኃይል ማስቀመጫ ይሁን ኢትዮጵያ ቢኖራት ጥሩ ነገር ነው። ጉዳዩ ኢትዮጵያ ያስፈልጋታል አያስፈልግትም ጉዳይ ላይ ሳይሆን እንዴት ነው የምታገኘው ነው። እንዴት ነው የምታገኘው የምትለው ነው። አሁንም እሳቸውም የሚሉት ይሄንን ነው። ፉከራ አይሆንም ነው ያሉት። ፉከራ ማለት እኮ ጦርነት አይደለም። ጦርነት ለመሄድ ስትል ወይም ከጦርነት ስትመለስ ዝም ብለህ የምታወራ ነው። ፉከራ ነው ማለት ነው። እውነት አይደለም ማለት ነው። አሁን የኢትዮጵያ መንግስት ይሄ ጠቅላይ ሚኒስትር ጨምሮ ሲያወራው የነበረው ውሳኔውን ማን አደረገው ነው አይደለም ያለው። ውሳኔውን ማን አደረገው? የሚኒስትሮች ምክር ቤት ነው ወይ ያደረገው? ፓርላማ ነው ወይ ያደረገው? ወይ ሬፈረንደም ነው ብሎ እዛ ላይ ቆሞ ፈልገን አጣን ብሎ ይናገራል የብልጽግና ፕሬዚደንት። ለምን እኔ አትጠይቁኝም ነበር? እኔ እነግራቸው ነበር። እኔ የሚጠይቁኝ እኔ እነግራቸው አትልፉ መፈለግን፣ ምክንያቱም የለም ብዬ እነግራቸዋለሁ። በሌለ ነገር ላይ ለመፈለግ አትሄዱ። የኢትዮጵያ ወደብን ያጣችበት መንገድ በውሳኔ አይደለም። አንድ ሰው ቁጭ ብሎ ፓርላማ ቁጭ ብሎ ሚኒስትሮች ምክር ቤት ቁጭ ብሎ በመወሰን አይደለም፣ በሬፈረንደም አይደለም። ለምን ለፋቸው ነው በቀላሉ ያላቸው? የለም ድሮም የለም። እኛ ፈለግን ነው ያሉት። ስንት ገንዘብ አወጣህበት እሱን ፍለጋ ላይ? ህወሓት ነው ፈቅዶ ያለ ኢትዮጵያ ፍቃድ ለሰልፍ ዲተርሚኔሽን የአንድ ብሔር ፍቃድ አያስፈልገውም። ለሰልፍ ዲተርሚኔሽን አይደለ ፕሮፌሰር የሚገነጠለው ወይም ሀገር ሆናለሁ ያለው ነው ዲተርማይን የሚያደርገው ድምፅ የሚሰጠው እንጂ ሌላው ብሔር ብሔረሰብ ሄደው ኤርትራ ሄጂ አትሄጂ ብሎ አይወስንም። ግን ኢትዮጵያ በፍቃዷ ነው ወያኔ ነው የላካት ስልጣን ስለነበረው የሚሉት ጉዳይ አለ። ፕሮፌሰር እንዲሁ በዚህ አጋጣሚ ኤርትራ ከማን ነው የመጨረሻ የኤርትራ ቅኝ ገዢ? ኢትዮጵያ ናት? እንግሊዝ ናት? የመጨረሻ ቅኝ ገዢ ከኢትዮጵያ ቅኝ ግዛት ከኢትዮጵያ አይደለም ነፃነት ዲክሌር ያደረገው ነው ይላል ፕሬዝዳንት ኢሳያስ አፈወርቂ። የድሮ ቪዲዮዎችን ታያለህ። ከኢትዮጵያ አይደለም ነፃነት ያገኘ ነው የሚለው። ኢትዮጵያ ደግሞ ያው እኔ ጋር ነበረች ነው የምትላት እና የመጨረሻ ቅኝ ገዢዋ ኢትዮጵያ ነች እንግሊዝ ነች? ይህ አስፈላጊ ጥያቄ አይመስለኝም ለእኔ። ምክንያቱም እሱ አይደለም ጉዳዩ። ማን ነው መጨረሻ ላይ የነበረው አይደለም። አሁን ስለ ወደብ ጉዳይ ነው የምናወራው። ኢትዮጵያ ወደብ ያስፈልጋታል ብለው ጦርነት ለመሄድ ለሚፈልጉ ጉዳይ ነው። በዛ ጉዳይ ላይ ነው እንግሊዝ እዛ የገባችው። ያን ጊዜ ከጣሊያንን አስወጥታ ነው እዛ የገባችው። ከዛ ፊት ጣሊያን ነው የነበረው። ከዛ ፊት አቶማን ነው የነበረው። ይሄ ታሪኩ እሳቸውን ብለውታል ሰውዬ። አሁን ቪዲዮውን ያሳየህኝ የሚናገረው ጉዳይ ኢትዮጵያ ወደብ ይገባኛል ካለች እንዴት አድርጋ ነው ወደምታገኘው የሚለው ጉዳይ ነው። ምን ጥቅም አለው? አሁን ኢትዮጵያ ማን ነው መጨረሻ ቅኝ ግዛት የነበረው? እሱ አይደለም ጉዳዩን የወሰነው። እየተናገርኩት የነበረውን ጉዳይ እሱን ጉዳይ ነው፣ ያንን ጉዳይ ነው። ውሳኔው በሚኒስትሮች ምክር ቤት አይደለም። አንተም ያልከው ጉዳዩ ጠፍቶኝ እኮ አይደለም ለማለት የፈለጉት ጠፍቶኝ አይደለም። ወያኔ አሳልፎ ሰጥቶ ነው ለማለት ከፈለጉ በዛ አይነት አይደለም የሄደው ነው፣ በውሳኔ አይደለም። ስለዚህ መሰረት በሌለው ጉዳይ ላይ አትልፉ፣ መሰረት የለውም። ያ የሆነው እሳቸው እንደተናገሩት ደርግ በጦርነት ተሸነፈ። ኤርትራ እና ትግራይም ሌሎችም ኃይሎች የደርግን ጦር አሸንፎ ደርግ ከተሸነፈ በኋላ ያለቀ ነገር ነው በሬፈረንደም ፎርማላይዝድ የሆነው። ይሄ ፌት አካምፕሊ ይባላል። በጦርነት ፌት አካምፕሊ ነው የነበረው። በዛን ጊዜ ጽሁፍ አልነበረም የሚባለው ጽሁፍ አለ።
የኤርትራ አሁን መንግስት የሆኑት ያን ጊዜ ኢፒኤልኤፍ የነበሩት እኮ ሲጽፉ የነበረው በተባበሩት መንግስታት ድርጅት ውስጥ እኮ ነበር። ጽሁፎቹ አሉ። መፈለግ ከተፈለገ የሚፈለግበት ቦታ አለ። ይሄ የኢትዮጵያ ጠቅላይ ሚኒስትር የሚለው ውሸት ነው እያልኩህ ነው። ውሸት ነው የሚናገረው፣ አስፈላጊም አይደለም። እዛ ላይ መፈለግ ጉዳዩ የተጠቃለለው በጦርነት በሚሊተሪ ኃይል አለቀ። ኢትዮጵያ በፌዴሬሽን ነው ከኤርትራ ጋር የተቀናጀችው። ያን ጊዜ ወደብ አገኘች። ፌዴሬሽኑን ኃይለ ሥላሴ አፈረሱት። ፌዴሬሽኑ ሲፈርስ ኤርትራውያን ትግል ጀመሩ። ያ ትግል በኤርትራ ነፃነት ታጋዮች አሸናፊነት ተጠናቀቀ፣ አለቀ። የኢትዮጵያ መንግስት ወደቀ። ያን ጊዜ የኤርትራ ነፃነት ታጋዮች ኤርትራ ውስጥ እኛ ጊዜያዊ መንግስት እናቋቁማለን ብሎ ጊዜያዊ መንግስት በኢትዮጵያ ውስጥ እንደተቋቋመ ጊዜያዊ መንግስት ኤርትራ ላይም ተቋቁሞ ከተባበሩት መንግስታት ጋር ሲጻጻፍ እኮ ነው የነበረው። በዚህ ጉዳይ ላይ ስታዲን መነገር የሚገባው ነገር በዚህ ጉዳይ ላይ ኤርትራ እኮ የአሰብንም የምጽዋንም ወደብ ነፃ ወደብ እናደርጋለን ብለው ለተባበሩት መንግስታት እኮ ጽፈው ነበር። ከለከለችን፣ ኤርትራ ነች ከለከለችን የሚሉት ነገር ነፃ ወደብ ይሁን። ነፃ ወደብ አድርጋ መጠቀም ያልቻለችው ኢትዮጵያ ከኤርትራ እና ኢትዮጵያ ጦርነት ከ1998 እስከ 2000 በተደረገው ጦርነት ጊዜ ነው የቀረው ያ ነገር። እሱም በስምምነት አይደለም። እንደሱ ከሆነ ስምምነት የሚፈልጉ ከሆነ እሳቸው እኚህ የብልጽግና ፕሬዚደንት ሚኒስትሮች ምክር ቤቱን አወያይተዋል። በዚህ ጉዳይ ላይ አወያይተዋል። እሳቸው አወያይተው ሚኒስትሮች ምክር ቤት ነው ያስፈልገናል ብለው በውይይት የወሰነው። ፓርላማው ተወያይተው ኢትዮጵያ በግድም በውድም ወደብ ታገኛለች ብሎ ህዝብ የሚያውቀው ተወያይተው በፓርላማ የተወሰነ ውሳኔ ነው። በኢትዮጵያ ህዝብ የተወሰነ ሬፈረንደም ነው። አሁንስ ወደብ እናግኝ፣ ወደብ ወደ ማግኘት እንሄዳለን የሚለው በዛ የተወሰነ ነው። ስለዚህ አሁንም ሌላ ጊዜም በዚህ ጉዳይ ላይ ስንናገር ጉዳዩ እንዴት እናገኘው፣ ጉዳዩ እንዴት እናገኛለን በሚለው ጉዳይ ላይ ነው እንጂ ኢትዮጵያ ወደብ ያስፈልጋታል አያስፈልጋትም አይደለም። ወደብ የማይፈልግ ላንድ ሎክድ ሀገር በዚህ ምድር ላይ የተፈጠረ የለም። ነገር ግን ኢትዮጵያ እንዴት አድርጋ መልሳ ታገኘ? በጦርነት ነው በኃይል ነው የምታገኝ? በኃይል ነው ወይስ በዲፕሎማሲ ነው? አሁን እኛ የምንለው ይህን የምታቀርቡት የታሪክ እዚህ ተናግረዋል። የታሪክ ጥያቄ፣ የጂኦግራፊ መቀራረብ ጥያቄ ወይም ሰበብ ምክንያት፣ የዴሞግራፊ ጥያቄ እኛ 130 ሚሊዮን ነን እና ወደ 200 ሚሊዮን ነን የሚለው የጂኦፖለቲክስ ጥያቄ፣ የሴኪሪቲ ጥያቄ እንዲሁም ህጋዊ ጥያቄ አለን። እነዚህ 5 መሰረቶች አለን ነው የሚሉት። ካላችሁ በዚህ ጉዳዮች ላይ ካላችሁ ለምንድን ነው ወደ ዓለም አቀፍ ፍርድ ቤት የማትወስዱት? እዛ ላይ ይወሰንና ኤርትራ አልታዘዝም፣ በዚህ ጉዳይ ላይ አልገዛም ካለች በኋላ ወደ ኢትዮጵያ ተመለሱና ወደ ሚኒስትሮች ምክር ቤት ሄዳችሁ አስወስናችሁ፣ በፓርላማ አስወስናችሁ፣ ሬፈረንደም አካሄዳችሁ የኢትዮጵያ ህዝብ ይሄ ነው የሚያስፈልገን ብላችሁ ከዛ በኋላ ወደ ጦርነት መሄድ ትችላላችሁ። አሁን ግን በእሳቸው ጭንቅላት ውስጥ የተፈጸመ ማንም የማያውቀው እኔ አሰብ ያለው ነው ያሉት። ይህንም ብዬ ተናግሬያለሁ ያሉት እሱና ፕሬዚደንት ኢሳያስ ናቸው የተናገሩት እንጂ የኢትዮጵያ መንግስት ውሳኔ መሆኑን አናውቅም። ስትናገሩ የነበረው ስለዚህ ጉዳይ አልነበረም። ስትናገሩ የነበረው ትግራይ እንዴት እናጠፋለን ነው ያንን ስትናገሩ የነበረው። ስለዚህ ለማለት የፈለግኩት ለመሄድም የፈለግኩት እሳቸው ባሳየኸኝም ላይ መሰረት አድርገው የፈለግኩት